በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በጎ ሀብቱ ፍጹም በረከቱ ሲወርድ ከሰማያት የዘላለም አምላክ ሰው ሆኖ ሲገለጥ ከእናታችን ከእመቤታችን ተወልዶ መስቀል ላይ ዕዳ ሲከፍል ዕዳ የተከፈለለት የዳነ ሕዝብ ያደረገን ስመ ክርስትና ሀብተ ወልድ የሰጠን የአባቶቻችን አምላክ የእኛም አምላክ ደግሞ ልጆቻችን አምላክ ኢየሱስ ክርስቶስ ከሰማይ አባቱ ከአብና ከሕያው መንፈሱ ጋር የወደደን የመረጠን እግዚአብሔር ልጆች እንደምንቆያችሁ ክብር ምስጋና ለአምላካችን ለአባታችን እስከ ዘላለም መወደድም መመለክም ለሱ ይሁን። ቤተሰቦቼ እንግዲህ አጋፔ ቤተሰብ ባለፈው በአራት በአምስት ቀን ማሳሰቢያ ወደ ከ600 ሺህ ብር በላይ ሰብስበናል። ነገር ግን ዛሬ ማታ በቀጥታ ስርጭት ደግሞ ተገኝተን በቦታው ለመቄዶንያ ድጋፍ እንድናደርግ እንድንጠይቅ ግብዣ ቀርቦልናል። በደስታ ይህን ቅዱስ ስራ ሰርተን ጾማችንን እንይዛለን። እንግዲህ ዛሬ ያልተሳተፋችሁ የእግዚአብሔር ገንዘብ ያላችሁ ይህን ቅዱስ ስራ ለመስራት አብራችሁ የምትቆሙ እንግዲህ እንድትደውሉልኝ መልእክት ቴክስት እንድታደርጉልኝ ጠይቃለሁ። ዛሬ ሌሊት ማታ ዳር በሰይፉ ዩቲዩብ ላይ በቀጥታ ስርጭት ነው የምናመሸው መቄዶንያን በማስተባበር ከሌሎች አገልጋዮች ወንድሞቼ ጋር እንግዲህ ይህንን ቅዱስ ስራ ለመደገፍ የምታስቡ እና ቤተሰቦች እግዚአብሔርን ቃል የምትሰሙ እናንተ የመንፈስ ፍሬዎች በዚህ ፕሮግራም እንድትሳተፉ ጠይቃለሁ። ስልኬ 911 41380 ነው። ነገር ግን እዛ ፕሮግራም ላይ ስንገኝ ቀደም ብላችሁ የምታስገቡ ሰዎች በአካውንት ቁጥር 1041 50 56 44 7 ላይ ታስገባላችሁ። የመቄዶንያ አካውንት ነው። ዜል አላቸው 24938 992 ቴሌብር ደግሞ ተጠቀሙ 7979 ያላቸው በዚህ አስገብታችሁ ደውሉልኝ ወይም ቴክስት አድርጉልኝ። ዋትስአፕ፣ ቴሌግራም፣ ቫይበር ላይ እሱን ማታ እንግዲህ በቤተሰቦቻችን ስም እናስተላልፋለን። እግዚአብሔር እናንተን ዘራችሁን ይባርክ። የእግዚአብሔር ልጆች ዛሬ መንፈስ ቅዱስ የሚመግበን ቃል መጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ላይ የተጻፈውን የዳዊትን መመረጥ የነ ኤልያብን መውደቅ የሚያሳየውን ክፍል እያየን በዛ ውስጥ የመንፈስ ቅዱስን ሐሳብ እንድንሰማ ነው። እንደምታውቁት ሳኦል እግዚአብሔርን በድሎ ነበረ ከነገሰ በኋላ። ስለዚህ እግዚአብሔር ሳኦልን እንደናቀና ዳዊት ሌላ ሰው እንዳዘጋጀ እሴይ ቤት እንዲሄድና ቤተልሔም የሚባለው ቦታ ጌታ የተወለደበት በዛ አካባቢ ነበር እሴይ የሚኖረው። ወደ እሴይ ቤት እንዲሄድ ሳሙኤልን ካህኑንና ነብዩን ልኮት ነበር እና ሳሙኤልም ወደ ቤተልሔም ሄደ። ከዛ ምን አለ? እዛው መሰዊያ ያዘጋጀና እሴይን ጠራው ከነ ልጆችና ብሎ አለው። ቁጥር 3 ላይ እሴይም ወደ መስዋዕቱ ጥራው፣ የምታደርገውን አሳውቅሃለሁ፣ መነግርህን ቅባልኝ አለው እግዚአብሔር። ሳሙኤልም እግዚአብሔር የተናገረውን አደረገ። ወደ ቤተልሔም መጣ። የአገሩም ሽማግሌዎች የተንቀጠቀጡ ሊገናኙት መጡና የመጣው ለደህንነት ነውን አሉት። እርሱም አዎ ለደህንነት ነው፣ ለእግዚአብሔር ሰዋ ዘንድ መጣው። ቅዱሳን ሆኑ፣ ከእኔም ጋር ወደ መስዋዕቱ ኑ አለ። እሴይንና ልጆቹን ቀደሳቸው፣ ወደ መስዋዕቱም ጠራቸው። እንዲህም ሆነ በመጡ ጊዜ ወደ መጀመሪያው ልጅ ወደ ኤልያብ ተመልክቶ በእውነት እግዚአብሔር የሚቀባው በፊትህ ነውን አለው። እግዚአብሔር ግን ሳሙኤልን ፊቱን የቁመቱን ዘለግታት ሰው እንዲያይ እግዚአብሔር አያየምና ናቅሁት። ሰው ፊትን ያያል፣ እግዚአብሔር ግን ልብን ያያል አለው። እሴይም አሚናዳብን ጠርቶ በሳሙኤል ፊት አሳለፈ። እርሱም ደግሞ እግዚአብሔር አልመረጠውም።
እሴይም ሳማን አሳለፈው፣ እርሱም በእግዚአብሔር አልተመረጠም። እሴይም ከልጆቹ 7ቱን በሳሙኤል ፊት አሳልፋቸው። ሳሙኤልም እሴይን እግዚአብሔር እነዚህን አልመረጠም አለ። ንጉሥ መቀባት አለበት ተብሎ ከተነገሩ በኋላ አባታቸው ለነገሥታት ክብር ይሆናል፣ ቁመታቸው፣ ግርማቸው፣ ገጻቸውን አይቶ 7ቱን ወንድ ልጆች ወደ ሳሙኤል አመጣ። ሰው እንደማያይ እሴይ፣ እግዚአብሔር ግን ሰው እንደማያይ ተናገረ። ቁመተ ለግላጋዎቹ በዘይቱ ፊት ሲያልፉ አልተመረጡ። በጣም ንጹሕ ልብስ ለብሰዋል፣ ታጥበው ተቀድሰዋል። እጅግ በጣም ድንቅ የሆነውን የቀኑን በፍታ ለብሰዋል። በነቢይ እግዚአብሔር ፊት ለመቆም የሚያስችላቸውን ጥንቃቄ አድርገዋል። ውጫቸው ያምራል። እግዚአብሔር ግን ቅባቱን በእነሱ ላይ አላፈሰሰም። 7 ናቸው፣ የሚተባበሩ ናቸው፣ አብሮ የሚወጡ ናቸው፣ ቤተሰብን ወክለው ከፊት የሚሰለፉ ናቸው። በእግዚአብሔር ፊት ግን አልነበሩም። ስለዚህ ሌላ ልጅ አለህም ብሎ ጠየቀ። ሳሙኤልም እሴይን የቀረ ሌላ ልጅ አለህን አለው። እርሱም ታናሹ ገና ቀርቷል፣ እነሆ በጎች ይጠብቃል አለ። ሳሙኤልም እሴይን እርሱ እስኪመጣ ድረስ አንረፍቅምና ልከህ አስመጣው አለው። ልኮም አስመጣው። እሱም ቀይ፣ ዓይኑም የተዋበ መልኩም ያማረ ነበር። እግዚአብሔርም ይህ ነውና ተነስተህ ቅባው አለ። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔርን መንፈስ ከዚያ ቀን ጀምሮ በዳዊት ላይ በኃይል መጣ። ሳሙኤልም ተነስቶ ወደ መኖሪያ ወደ አማቴ ተመለሰ። አሁን ይኸውላችሁ እግዚአብሔር ልጆች ስለተቀባው ስለ ዳዊት ሳይሆን ስላልተቀቡት ታላላቆቹ ነው እግዚአብሔር ዛሬ ሊናገር የወደደው። ምን ሆነው ነው ያልተቀቡት? አያችሁ፣ ለውጫዊ ቁመታቸው ቁመናቸው የሚጨነቁ ሰዎችን ይወክላሉ። የተለያየ አይነት የተመረጠ ምግብ የሚመገቡ፣ ለጤናቸው የሚጨነቁ፣ በብለድ ታይፓቸው የሚመገቡ፣ በጣም ውድ ብራንድ ሽቶችን የሚቀቡ፣ ውድ ልብሶችን የሚጎናጸፉ፣ በውድ ቤቶችና በአዳዲስ ሞዴል ተሽከርካሪዎች የሚሄዱ፣ እንዲሁ በሚችሉት አቅም ሁሉም በልካቸው ታችም ያሉት ሆነው የተሻለ ኑሮ ቢኖሩ፣ ገበሬዎች ሆነው ባላገሮች ሆነው ከሌላው ከድሃው የተሻለ ኑሮ የሚኖሩ፣ እግዚአብሔር ቤት ከሚያገለግለው እጅግ በጣም ያደፈ ጋቢ ከለበሰው ካህን የተሻለ ልብስ የሚለብሱ፣ በጣም ያማረ የተሻለ ኑሮ ያላቸው መክፈል የሚችሉ ብዙ አሉ። ነገር ግን እግዚአብሔር ለምንድን ነው በእነዚህ ሰዎች ላይ ዘይቱን የማያፈሰው? ለምንድን ነው? በእግዚአብሔር እንደ መሰዊያ ፊት ብናልፍ የዘይቱ ቀንድ የሚፈላልን ስንት ሰዎች ነን? ብዙ ሰው ለፊቱ ይጨነቃል። ታውቃላችሁ፣ የፊት ሳይንስ ብዙ ነው። ለውበት፣ ለቁንጅና፣ ለቁመና ወንዶችን ቤት ይቆያሉ፣ ሴቶች ውበት ቤት ይቆያሉ። ደስ ይላል፣ ጥሩ ነው። በነገራችን ላይ ምንም ችግር የለበትም። ለዚህ ብቻ ግን የተጨነቁ መኖር በኋላ ጥሪው ሲመጣ ዘይቱ ያልፈናል። አያችሁ፣ በጣም ጥሩ ልብስ፣ ጥሩ ምግብ ተመግበን መኖር በጣም ጥሩ ነው። እግዚአብሔር የሰጠንን መገባችን ምንም ወንጀል የለው። ለዚህ ብቻ መኖር ግን በኋላ ዘይቱ ሳይፈስልን ይቀራል። እግዚአብሔር ልጆች ራሳችንን የምንመዝነው በምንድን ነው? ከሰው የተሻልኩ ነኝ ብለን የምናስብ ሰዎች እንደው ራሳችንን እንደሰነፍ ሰው ከሰው ጋር እናወዳድርና በምንድን ነው የምንበልጠው? በምንኖርበት ሀገር አንዳንዶቻችን ጥሩ ሀገር ነው የምንኖረው፣ ዋስትና ያለው ሀገር፣ የውጭ ሀገር ፓስፖርት ያለን አለ፣ የፈለገን ቦታ መሄድ እንችላለን። አንዳንዶቻችን በደንብ መግዛት የምንችል ሰዎች ነን።
ይሄ ነው ግን መስፈርቱ የበለጥንበት ጉዳይ ከሰው እንደ እግዚአብሔር ሰው እንደ መንፈሳዊ ሰው ክርስቶስ እንደሞተለት ሰው ደግሞ እስቲ እናስብ። በምንድን ነው እኛ ምን ይሻለው ከሌላው? እኔ በምን ይሻላል? ውስጤ ሞቷል ወይስ አለ? ልቤ ቅን ነው ወይስ በተንኮል የተሞላ ነው? ምጠላው ሰው ይበዛል ወይስ ምቀናለት የቀና ምግብ ምኝለት ሰው ይበዛል? ልቤ እንዴት ነው የሚያድረው? እንዴት ነው የሚውለው? እህቴ ልብሽ እንዴት ይውላል? እንዴት ያስባል? ስለ ጓደኛሽ ስለምትወዳደሪው አጠገቤ ስላለው ስለ ሥራ ባልደረባሽ ስለ ሴቷም ስለ ወንድም ምን ታስቢያለሽ? ልብሽ ምን አይነት ልብ ነው? ተኩሏል? ተቀብቷል? ተሰርቷል? እንደ ጠፍሮችሽ እንደ ቅንድብሽ እንደ ጸጉርሽ ተጨንቀሽለታል ልብሽ እህቴ? እንደ ሰውነት እንደ አቋም እንደምትለብሳቸው ውድ የጣሊያን ልብሶች እንደ ጥሩ ትከሻ ቦርጭህን ለማጥፋት ቁመናህን ለማስተካከል እንደምትጥረው ጥረት የልብ ተራራ አስተንዷል ወንድሜ። በሰልፍ ፊት ስንቆም እናልፈዋለን ይህን መንገድ ይህን ሚዛን። ይገርማችኋል ስለ ኤልያብ የተጻፈውን ልታነቡ የመጀመሪያው ልጅ ኤልያብ ነው። እንደውም አንድ መዝሙር አለኝ አቷልጎልበታል በሚለው መዝሙር ውስጥ ያነሳሁት ልጅ ነው። ከኤልያብ ወንድሞቼ ባስተካከልም ማማ ሆነ ከፍ አረከኝ አንተ ሰው አጥልም። ኤልያብ በጣም ቁመታም ሰው ነበር ይባላል። እጅግ የተዋበ ግርማ የለበሰ ሲያዩት ራሱ ስሙ ልዑል እንዲባል የሚገፋፋ አይነት ወጣት ነበር። ሳኦል ሳይቀር ለውትድርና መልምሎት ከፊት የሚያሳልፈው ሰው ነበር። በውትድርናው ስርዓት ውስጥ የሚደመጥ ሰው ነበር ኤልያብ። በእግዚአብሔር ፊት ግን ቦታ አልነበረው። እንደውም ናቅሁት ነው ያለው። ምክንያቱም ውስጥ ነው የሚያየው። ወጭቱ ላዩ የታጠበ ውስጡ ግን ጌታ ኢየሱስ እንዳስተማረው የቆሸሸ ነበር። ለውስጡ ግድ የለውም ነበር። የሰው ልጅ ክብር በልብሱ እንዳይመስላችሁ ሰው ለጊዜው ነው በልብሳችን የሚመዝን። ጠጋ ሲለን ግን በልባችን ነው የሚመዝን። አብሮን ሲኖር ሲጎራበተን ጠጋ ሲለን ወዳጅ ሲያረገን አለቃው ሲያረገን ጓደኛው ሲያረገን የሥራ አጋር ሲያረገን ያኔ ነው የሚመዝን። እግዚአብሔር ልጆች ታዲያ ምን ይሻላል? ልቤ በረት ከሆነ ከቆሸሸ የሚጠርገው ካጣ ምን ይሻለኛል ታዲያ? በእግዚአብሔር ፊት የተናቀሰው እንዳልሆነ እንድወደድ ምን ላድርግ? ደም ማለት ያስፈልጋል። አዎ በትህትና ወደ ጌታ መቅረብ። እንቅረቡ ያበራላችኋል አይደል የሚለው እግዚአብሔር ቃል ያበራላችኋል። ጌታ ኢየሱስ ክርስቶስ ለምን መሰላችሁ ብዙ የከበሩ ቦታዎች እያሉ በረት ውስጥ የተወለደ እንደ በረት ለሆነ ውስጥ ላለ ለኛ ተስፋ ለመሆን ከከፈትን ደጃችንን ይገባል ወደ ቤታችን ይገባል። የጥንቱ በረት ቤተልሔም ያለው በረት በነ ንግሥት እሌኒ ተሰርቶ ዛሬ ቅባ ቅዱስ የሚሸትበት ዕጣንና ቅዱስ ዜማ የሚዜምበት የተቀደሰ እጅግ ያማረ ካቴድራል ነው። ጌታ ከገባበት በኋላ በረቱ ካቴድራል ሆኗል፣ ተቀይሯል። ዛሬ ቤተልሔም ብትሄዱ አዛባ ሸታችሁ እጅግ ውብ የሆነ መዓዛ ያለው ዕጣንና ቅባ ቅዱስ ነው የሚሸታችሁ። ጌታ ከገባ በኋላ መቀየር ያለ ነው። ትልቁ ነገር ግን ለዛ ቦታ መስጠት ነው። ምክንያቱም ሁላችን የሱ ቤቶች ነን። ሁላችን የሱ በንጹህ ደሙ የገዛን በዋጋ የተገዛን ፋሲካችን ታርዶ የተገዛን ልጆቹ ነን፣ ንብረቶቹ ነን። አያችሁ እስካሁንም ድረስ አሁን ቅድም እንደተባለው የተወቀስነው በውስጣችን አለመቅናት የተወቀስነው ከሱ ጋር ስላልኖርን ነው። ቤቱ የራሱ ነው፣ ግን ውጭ ቆሟል። ምንድነው ነጋድራት ሸቴ የተባሉ አንድ ድረው ትልቅ ሰው ነበሩና ቤት ያከራያሉ። ቤት ኪራይ ሊቀበሉ ሲመጡ በራቸው ዝግ ነው ያከራዮቹ።
ኃይለኛ ዝናብ መጣ። ቢያንኳኩ የሚሰማ የለም። እዚያ በር ላይ ያን ዶፍ ዝናብ ጠጥተው ምን አሉ ይባላል። ሲያንኳኩ ማን ነው አሉ። ከውስጥ ዝናቡ ከባራ በኋላ እኔ ነኝ ነጋድራስ እሸቴ፣ ደጅ ቆረቁራለሁ በገዛ ቤቴ ብለው አስከፍተዋል ይባላል። አያችሁ፣ ደጁ የሱ ቤቱ የሱ። ግን ውጭ እነ ኤልያብ እኮ እስራኤልን አምላክ ያውቃሉ፣ ግን ውጭ ስለቆሙ ነው። ልባቸው ለሱ ፍላጎት የለውም። ከነሱ ይልቅ ያኛው እረኛው አይኖቹ የሚያምረው ጣቶቹ በገና እየመቱ አይዘፍንም፣ ይዘምር ነበር። ታማኝ ነበር። በጎቹን ይጠብቅ ነበር፣ ይከላከል ነበር። እዛ ጫካው ደን ውስጥ ብቻውን ይወላችሁ ብቻውን ብቸኝነት ሞቆት የሚኖር ሰው ነበር። ከእግዚአብሔር ጋር የሚቆይ ነበር። ልቡ ለጌታ የተከፈተ ነበር። ይሄ ነው እሱን ቅባው ያለው ዳዊትን። ለዚያ ነው ሲታይ በግ ይሸት የነበረ የእረኝነት ልብስ የለበሰ በእውነትን በሳሙኤል ፊት ለመቆም የሚገባ ዝግጅት ያልነበረው ነበር። በግ የሚሸተውን ቀባው እግዚአብሔር። እነዛ ሐር ለብሰው የመጡትን ሰዎች ግን አልቀባቸው። በዘይቱ ፊት ስናለፍ ይቀባናል ወይስ ያልፈናል? ራሳችንን በደንብ መመልከት ይገባናል። የሰማነውን በልቦናችን ጻፍ። መንፈስ ቅዱስ ይባርከን። ጸጋው ብርሃን በእኛ ላይ ይብራ። ዛሬ ማታ እንግዲህ ደውሉልኝ 0911 43 80 ስልኬ ነው። ቄስ አሸናፊ ገብረ ሰላም